አጠገብክ ወይ ደግሞ አጠገብሽ ከገንዘብ በላይ አንተን ማትወድ ከሆነ ወይ ደግሞ በጣም ጥቅመኛ ሴት ከሆነች ይሄ ቪዲዮ ላንተ ነው በያስባል። በነገራችን ላይ እንግዲህ ከዚህ በፊት ህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ከዚህም በኋላ ያላገባችሁ ወጣቶች ሊገጥማችሁ ይችላል። ጥቅመኛ ሰዎችን በጣም ሲበዛ በተጠንቀቅ ተመልክቷቸው። በቃ ጥቅም ብቻ የሚፈልጉ ወይ ከናንተ የሚፈልጉት አንድ ነገር እሱም ጥቅም ብቻ ከሆነ እነዚህን ሰዎች አስደስታችሁ ወይ ደግሞ እነዚህን ሰዎች አይምሮ ቀይራችሁ እናንተን እንዲወዷችሁ ማድረግ በጣም ሲበዛ ከባድ። እንደዚህ አይነት ችግሮች ከነመፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለነዋል። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን ለከስተመሮቻችን ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለሽ ብዬ አስባለሁ። ማዘዝ መስፈልጉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ። ምናልባት ይሄ ነገር ከገጠማችሁ ይሄ ነገር ትረዳላችሁ ብዬ አስባለሁ። እኔ በቅርብም የመጣ ከስተመር አለ፣ በተደጋጋሚም ደግሞ የሚመጡ ከስተመሮች አሉ። ጥቅመኛ ወንድ አጠገቧ ሆኖ ወይ ደግሞ ጥቅመኛ ሴት አጠገቡ ሆኖ ዛሬ ህይወቴ ጥሩ አይደለም፣ እናት አባቴ በጣም ባሰቃቂ ህይወት ነው የሚኖሩት ብላ እሺ ብሎ እናት አባቷን ከችግር ለማውጣት የሆነ ገንዘብ ኢንቨስት አድርጎ እናት አባቷ ከችግር ወጥተዋል። እሷ ግን ከችግር አስተሳሰብ አልወጣችም። በቃ አሁንም እሷ ችግር ውስጥ እንዳለች ወይ ደግሞ ችግር ውስጥ እንደሆነ ነው የምታስበው። አሁንም ከዛ ችግር አልወጣችም። እናት አባቴ ችግሮች ላይ እህቱ እየታመመች ነው፣ ወንድሜ እንዲሆነው በቃ አንካ ብላ ሰውየውን ከዛ ችግር ለማውጣት ጣረች። እንግዲህ ረርተ የሆነን ችግር እንዲቀርፍ ታደርገዋል እንጂ ሰውየውን ረርተ ሀብታም አታደርገው። እርዳታ የለምንን ሰው እኮ ረርተ ሰው ታደርገዋል፣ ረርተ እንዲበላ ታደርገዋል፣ እንዲጠጣ እንዲኖር ታደርገዋል። መሰረታዊ የሚባል ነገር እንዲሟላለት ረርተ ግን ሀብታም አታደርገው። በጣም የሚገርማችሁ ቸግሮኛል እንዲሆኛል በቃ የሆነ ነገር ሸፈነችለት። ሰውየው ከዛ ችግር አይወጣም። እሷ ገንዘብ ኢንቨስት ማድረጉን አልተወችም። መሆን የነበረበት የእሷን እርዳታ ተከትሎ ከዛ ወጥቶ ወደ እሷ ፍቅር መምጣት ነበረበት አይደለ? ግን አልመጣም። ጥቅመኛ ሰዎች በባህሪያቸው በቃ ትኩረታቸው ገንዘቡ ላይ ብቻ ነው። ችግሩ ቢቀረፍላቸውም ራሱ ከችግር አስተሳሰብ ቶሎ አይወጡ። በቅርብ መስከረም ላይ ሊጋቡ የደረሳትን ሴት በቃ የሆነ ነገር ቸገረኝ ትላለች። የሆነ ነገር ሲያደርግላት የሆነ ነገር ትላለች። የሆነ ነገር ሲያደርግላት የሆነ ነገር ትላለች። የሆነ ነገር ሲያደርግላት የሆነ ነገር ትላለች። እና መጣና ጸግሽ እኔ እቺ ልጅ ፈራዋት ማለት እንዴት መቆሚያ የለውም አለ። ስልክ አለችኝ ወደ 110 ሺህ ብር አወጣውና ስልክ ገዛውላት አለ። አይኖ ማይነር ነገር ነው፣ ህይወቴን ልሰጣት ነው። ግን የሆነ ነገር አለችኝና ወደ 200 ሺህ ብር አረኩላት አለ። የሆነ ነገር አለችኝ እና በቃ ይሄ ውስጤ በፊት እንደዛ ደንግጬ የተንቀጠቀጥኩላት ልጅ ስሜቴ ጠፋል ማለት ምንድነው አካሄዷ? የምትወደኝ ሰው ቢሆን ኖሮ የኔ ነገር አያሳስባትም ማለት የኔ መቆም የምትወደኝ ለኔ ትክክል የሆነ ፍቅር ቢኖራት ኖሮ የኔ ማንነት ያሳስባታል። ለዛኛው ቤቷ እንደምትጨነቀው ለዚህኛው ቤቷ ትጨነቃለች። ኦፍ ኮርስ የሆነ አንተን የምትወደ አንተን የምትፈልግ ሴት ለአንተ ቤት ትጨነቃለች። አንተን የማትፈልግ ቤት ከሆነች ግን ለእናቷ ቤት ትጨነቃለች። ከእናቷ ቤት በጣም ብዙ ችግር ያለ ሴት ከዛ እሷን ለማውጣት ብዙ ጥሮ ሁሌ ፍሪጅ ይባላል፣ ቤት ይባላል፣ ኮንዶሚኒየም ተባለ። ኮንዶሚኒየም ሲባል ውሃ በቂ የለውም ተባለ። አፓርትመንት ተባለ። አፓርትመንት ደግሞ ገብቶ ማን እንደራስ ቤት ማለት ጀመረች። ከዛ በኋላ እንዴት ይመናትችን ሴት እኔ የእውነቴን ነው መረግራችሁ። አጠገባችሁ ያሉ ጥቅመኛ ሰዎች ከሆኑ በተጠንቀቅ ተመልከቱ። በቃ ይሄ ይቸግረዋል፣ እሱ ከየት ያመጣል፣ እሱም እኮ እናት አለው፣ ወንድም አለው፣ እህት አለው፣ ቤተሰብ አይሉ በቃ እሱም ይቸግራ። እነሱም የሚያስቡ ስለራሳቸው ችግር ብቻ። በዛ ላይ ደግሞ በጣም የሚያስደነግጠው የከተማው ቁጥር 1 ሚሊዮነር ከሆንክ ራሱ እነዚህን ሰዎች አታረካቸው። በሚሊዮን ገንዘብ በጣም የገንዘብ ችግር የሌለበት በቃ ይሄ 100 300 400 500 ሚሊዮን ብር የሚያንቀሳቀስ በቃ እሱን ራሱ ኢዝሊ የሚያንቀሳቀስ ከስተመር አለኝና ጸግሽ እቺ ልጅ ምንዋ እንደከበደኝ ታውቃለህ? እኔ መኪና ልገዛ ፕራዶ ያለኝ መኪና ፕራዶ ወደ ሌላ መኪና እንትን አልኩ። ከዛ በኋላ የኔ መኪና ሳትቀይር ነው ያንተ መኪና የምትቀይረው አለችኝ አለ። በጣም ነው የደነገጥኩት አለ። የኔ ለስራ ነው በቃ አንዳንድ ነገር ያኛው ያልተመቸኝ ነገር አለ ወደ ሌላ መኪና ለመቀየርና መኪና ለቀይር ነው ስላት ቀይር አንተ ይመርብ እግዚአብሔር ያርግል የተሻለ ነገር አርግ የኔ አይደል እንዴ አንተ አላለችኝም አለ። የኔ መኪና ሳትቀይር ነው ያንተ መኪና በቃ የሆነ ነገር ውስጤ ብጥስጥስጥስ አለ። የሆነ ነገር በቃ ውስጤ እንግዲህ ሂዝ ሚሊየነር ቢያረግለት ባያረግለት ጉዳዩ አይደለም። ምን እንደሚያናድር ታውቃላችሁ? ይሄ ላንታ ለመታሰቡ ያናድዳል።
ላንተ የሚያስብልህ ሰው ማጣት ይሄ የሚጨነቅልህ ሰው ማጣት ገንዘቡ እኮ አይደለም ገንዘቡ ምንም ትብለው እኔ እንደም እንካ በቃ ዝም በል ብቻ እላለሁ አንዳንድ ጊዜ በቃ ዝም በል ብቻ ግን እንጂ ለምን ይረብሻል ይሄ ፈልገ ተሳስበ ስታረግ ነው እንጂ ደስ የሚለው በቃ ሰው አንተን ስጋህንም ቢግጥ ጉዳዩ ካልሆነ ለራሱ ብቻ የሚያስብ እናቴ እንዲሆነ አባቴ እንዲሆነ እህቴ እንደዚህ ወንድሜ እንደዚህ ሙሉ ዘር ማንዘሩን ሀብታም አድርጋት ትችልም የፍቅር ህይወትና ሰዎችን መርዳት ሌላ ነገር ነው የእርዳታ እንትን ደግሞ አይደለም የሆነ እኔ ይሄንን ስላችሁ አደራችሁ እኔ ወንድ ልጅ ሴት ልጅን አያግዝ አይደለም ነጥቤ ሴትም ወንድ ልጅን አትርዳ አይደለም ነገር ግን ጥቅመኛ ሰዎች መቼም ቢሆን አይናቸው ብድግ ብሎ አንቺ ላይ አይሆንም ሁሌ በቃ ገንዘብ ነው አይኗ ከገንዘብ ላይ ሆኖ አንተ ጋር ፍቅር አይዛትም በጣም ከጥቂት ሴት ካልሆኑ በስተቀር በቃ ከገንዘብ ላይ አይናቸው ተጥቀሉ ካንተ ጋር ፍቅር አይዛቸው ሁሌ ፍቅራቸው ከምን ጋር ነው ከገንዘቡ ጋር ነው መቼም ቢሆን አንተ ማትወደደው መቼም በተለይ እጅ ያጠረ ሰሞን አይን እያየ በተራራ ሳይ ይማገጥብሃል አይን እያየ ተደብቆ ምናምን ነው የራስ ጉዳይ አይን እያየ ይማገጥብሃል በተለይ ከእጅሽ እግዚአብሔር ያርገብሽና በእጅሽ ከእጅሽ የሆነ ነገር ካጣሽ በተራራ ፀሐይ ይማገጥብሻል ምንም በሌለበት ቦታ በተራራ ፀሐይ አይንሽ እያየ እሱ ይማገጣል አይን እያየ እሱ ትማገጣለች እኔ ምናልባት ያላገባችሁ ወጣቶች ሆናችሁ ጥቅመኛ ሰው አጠገባችሁ ከሆነ የእውነት ትንሽ ተጠንቀቁ በደንብ ይዋችሁ አሉ እኮ የሆነ ችግር የቸገራቸው የሆነ ነገር ደግፍ ስታረጋቸው የሚተኮሱ ሰዎች አሉ ትንሽ የሆነ ነገር ስትረዳት ስለዛ ነገር ቴንኪው እግዚአብሔር ይስጥል ባለውለታዬ ነህ ይሄን ውለታ ለመመለስ ያብቃኝ ብላ በቃ የሆነ ሰፍ ብድግ ዝቅ መተል ሴት አለች ምንም ብታረግላት ማትጠግብ ሴትስ ምንም ብታረግላት ቴንኪው ማተል ሴትስ ይሄን አርገ ይሄን አርገ እምትልስ ምን ታረጋታለች ሴት እስከመቼስ እንደዚህ ደግሞ ኢንቨስት አድርግ ያርክ ትኖራለህ ሀብረከውንክ እኮ የተጋገስክ ለሚስት ለልጆች የሆነ ነገር ማድረግ የተለመደ ነው እሱ ምንም ችግር የለም ነገር ግን የሆነ ቦታ ላይ ላንተ ማሰብ እሷ ካላሳየች ላንተ እንደምታስብ ካልነገረች በጣም ነው የሚያም የእውነቴን ነው ምነግርህ በጣም ጥቅመኛ ሴት ከሆነ አጠገብ እሷ ለሲሪየስ ህይወት የምትፈልጋት ከሆነ ተጠንቀቅ ይሉ ማለት አይደለም ጥቅም ፈልጋ ገብታ ፍቅር ይዟት ከነ አካቴ ብሩ ረስታ እሱ ሚሊዮን ገንዘብ ከስሮ ባዶዋን ከሱ ጋር የምትኖር ሴት አቃል ከግራውንድ ፕላስ 2 ቤት ወጣ ኮንዶሚኒየም 11ኛ ላይ 10ኛ ላይ ብቻውን ከሷ ጋር የምትኖር ከሱ ጋር የምትኖር ሴት አቃል ዋጋ የሚከፍሉ ይሄ እቺ ሴት በቃ ለጊዜ ቸገራት ነገር ነበር የሆነ ነገር ጥቅሙን አይታ ነበር የገባችው ከዛ በኋላ ፍቅር ያዛት ከና አካቴው አሁንስ በተለይ በዚህ ዘመን ምንም ነገር አድርግላቸው ማታረካቸው ሰዎች አሉ ምንም ነገር አድርግላቸው በቃ ቢያንስ ይሄ የሴክስ ጥግ ነው ብለ ደክሟት አማት ሞታ ተነስታም ስትማግጥ ካያት እኔ አንድ ጂም ቤት ያለ በጣም የሚገርም ቁመና ያለው አለና ጸግሼ አሁን የሆነ ነገር ገርሞኝ ነው አንተ ጋር የመጣሁታል ምን ገረመካል እኔ ባለቤቴ እንግዲህ ፍቅረኛ እንግዲህ 27 ዓመቷ ነው እኔ 34 ዓመቴ የእውነት በቃ እስከሚያማት ድረስ ድጋሜ እዚህ ምድር ላይ ከወንድ ጋር ሴክስ እስከማታስብ ድረስ ነው ከሷ ጋር ሴክስ ምናረገውና መፈጠሬን ጠላውበትና እንዲህ ቁጭ ብዬ የሳኩበት ምን እንደው ታውቃለህ ቺት ታረጋለች አሁን ዋይ እንዳለ እኔ ጋር በቀኝ ብላ የምትነሳ ሴት ዋይ ለምን በመልክ እንዳትል ከኔ አይበልጥም በቁመና በሴክስ ከናካቸው አታስበው እኔ እርግጠኛ ነኝ ያለኝን ሚሊዮን ገንዘብ አስይዛለሁ አጠገቤ የሚደርሰው የለም እኔ በማረጋት ልክ እኔ በማስደስታት 1% አጠገቤ የሚጠቅ አዎ this much proud የሚሆኑ ሰዎች አሉ ራስን ታውቃለህ ግን እቺት ማረጋዋን ስሰማ የእውነት ገረመኛል ሰው ያብዳል እኔ ደንግጬ ነው ማየው እና ስትመጣም አንዳንድ ጊዜ እንደዚህ ይቻላል እንደዚህ የሚደረጋል እስከምን ድረሳል በገንዘብም ጸግሽ እንደዚህ ኢንቨስት አድርጌለት በቃ ምንም እስከማይጎድል ድረስ በሴክስ ምንም እንዳይጎልበት አድርጌ ሞቼለታለሁ ግን ይገርምሃል ሌላ ቦታ ይላል እንደዚህ ይደረጋል እስከምትሉስ ይሄ እንግዲህ ስነ ምግባር ማጣት እግዚአብሔርን ከነ አካቴው አለመፍራት እግዚአብሔርን የሚፈራ ሰው የእውነት ህሊና የሌለው ምን አይነት ሰው እንደሆነ ታውቃላችሁ እግዚአብሔርን የማይፈራ ሰው እግዚአብሔርን ማትፈራ ሴት ህሊና የላትም ከዚህ ተነሳ መማገጥ ለሷ ኖርማል ከወንድ ጥቅም መፈለግ በወንድ ህይወት መጫወት ለሷ ኖርማል ህሊና የሌለው ወንድ እግዚአብሔርን አይፈራም እግዚአብሔርን የማይፈራ ሰው ደግሞ ምንም ሊያደርግ ይችላል 5 ዓመት ዋጋ ከፍላ አልፈልግም ሊል ይችላል አልፈልግም ልትል ትችላለች ለምን ህሊና የለውማ ህሊና የሌላት ሴት እግዚአብሔርን አትፈራ እግዚአብሔርን ማትፈራ ሴት ህሊና የላትም ህሊና የሌላት ሴት ደግሞ ምንም ታረጋለች ቺት ማረግ አይደለም ከዛ በላይ ታረጋለች ከዚህኛው ወንድ አርግዘው እኮ እዚህ ጋር አስወርደው የዚህ ነው ብለው እዚህ ጋር አርገው ብዙ ነገር እኮ አለ
ልጁ ለጅልኝ እያላት በሱ እርግጠኛ ስላልሆነች ወይ ደግሞ ለሱ መውለድ ስለማትፈልግ በቃ ወይ ደግሞ እሺ 50-50 ብላ ተስማምታ አጋጣሚ መንገድ ላይ እየሄድኩኝ የሆነ ወንድ በቦክስ መታኝ። ከዛ ሰዎች ተሰብስበው እኔ ፌንት አድርጌ ነበር ሆስፒታል አስገቡኝ። ከዛ ሆስፒታል ልክ ሲያገቡኝ ጽንሱ ወረደ። ከዛ ሆስፒታሉን ስም ደግሞ አላቆም ንቀት ያልኩት እዚህ ቤቶኝ። እኔ ድራማ ራሱ ሰው በትክክል ስክሪፕት መጻፍ አለ። በትክክል ስክሪፕት ተጽፎ የሆነ ነገር ቢደረግ ደስ ይላል። ምንም የማይመስል ነገር በቃ ድራማ እንደዚህ ይቀለዳል እስከምትል ድረስ በወንድም በሴትም ነው። የእውነት እዚህ ምድር ላይ እግዚአብሔርን የሚፈራ ሰው እግዚአብሔር ይስጣችሁ። በተለይ በዚህ ዘመን እግዚአብሔርን የምትፈራ ሴት፣ እግዚአብሔርን የሚፈራ ወንድ እግዚአብሔር ይስጥሽ። በጣም መጥፎ ጊዜ ይሄ ዘመን፣ መጥፎ ሰዎች እግዚአብሔርን የማይፈሩበት ህሊና ያጡበት ዘመን ይሄ ዘመን ነው። ሶ ገንዘብ ምንም ነገር ኢንቨስት አድርገ እኔ 7-8-9-10 ሚሊዮን ብር ኢንቨስት አድርጎባት የራስ ጉዳይ ብላ ጥላው ሄዳ ታውቃለች። 10-20 ሚሊዮን ብር ኢንቨስት አድርጋበት የራስሽ ጉዳይ ብሎ ጥሏት ሄዶ ያውቃል። እድሜዋን በልቶ የራስሽ ጉዳይ ብሎ ታውቃለች። እድሜውን በልታ የራስ ጉዳይ ብላ ታውቃለች። ይሄ ምን ማጣት? እግዚአብሔርን መፍራት፣ ስነ ምግባር ማጣት፣ ህሊና ማጣት ምናምን ነው። እና ምናልባት አጠገባቸው ያሉ ሰዎች ጥቅመኛ ሰዎች ካሉ ምናልባት መቼም ቢሆን ካንተ ፍቅር ላይ ይዛት ይችላል። ምንም ብር ብታረግላት ከብሩ ፍቅር ይዛታል። ካንተ እርዳታ፣ ከዛ ሲስተም፣ ካንተ የፈለገችው ነገር ከማግኘት ሲስተም ፍቅር ይዛታል እንጂ ካንተ ላይ ይዛት ይችላል። ጥቅመኛ ወንድ አጠገብሽ ካለ ካንቺ ገንዘብ፣ ካንቺ የሚያገኘው ነገር ፍቅር ያስይዘዋል እንጂ ካንቺ መቼም ቢሆን ፍቅር ላይ ይዞ ይችላል። ሶ ዩ ሃቭ ቱ ቴክ በጣም ተጠንቀቁ። በጣም በተጠንቀቅ ብትራመድ ይሻላል። እና በተለይ ትዳር ሲሆን ይሄ ተዋደር ራሱ መከራ ነው እንኳን ሌላ ነገር ቀርቶና ያ ማለት ግን ሙሉ ለሙሉ ምንም ሳታረግላት አንተም ብቻ ወዳ የምትኖር ሴት አለች እያልኩ አይደለም። ጨዋ ልባ የምትላትም ሴት ራሱ የሆነ ጥቅም የፈልግ ስሜት አለ። መልክህን ካላየች፣ ቁመናህን ካላየች፣ ጸጉርህን፣ ሰውነትህን ካላየች ያ መኪናህን ይታያል እኮ ሁለተኛ ቀጠሮ ላይ መንገድ ላይ አግኝተህ ሁለተኛ ቀን መኪና ይታያል፣ የሆነ ነገር ይታያል። ይሄ የጥቅመኛ ዘመን ሰዎች ራስ ወዳዶችና ገንዘብ ወዳዶች ይላል በመጨረሻው ዘመን። በዚህ ዘመን ሰዎች እንደዚህ አይነት ማይንድ ሴት አላቸው። ሶ በቃ ያዩሃል፣ ከእግር እስከ ራስ ድረስ ያዩ፣ ጫማህን ያዩሃል፣ ገንዘብ አወጣጠን አበታተንን ያውቃል። በዛው መጠን ደግሞ ንጹህ ፍቅር የሚፈልጉ ሰዎች አሉ። ንጹህ ፍቅርም እየፈለጉ ግን ገንዘብ ማጣትን እንደ ደካማ ጎን፣ ገንዘብ ማጣትሽን እንደ ደካማ ጎን የሚወስዱብሽ ሰዎች አሉ። ኤኒዌይስ በተለይ ጥቅም በተመለከተ በሰፊው ብዙ ቪዲዮ እንሰራበታለን። እናንተ ምናልባት የገጠማችሁ ነገር ካለ በተለይ እዚህ ቪዲዮ ላይ በደንብ ኮመንት አድርጉልኝ። ጥቅመኛ ወንድ ገጥሞሽ የሚያውቅ ከሆነ፣ ጥቅመኛ ሴት ገጥማ የምታውቅ ከሆነ፣ ኢንቨስት አረጋችሁበት ያጣችሁት ነገር ካለ፣ ኢንቨስት እያረጋችሁም ደግሞ መቼም ፍቅር አልይዞ ብሎ ከተቸገርሽ፣ መቼም ፍቅር አልይዛት ብሎ ከተቸገርክ፣ ምክንያቱም ካንተ ሳይሆን መጀመሪያም ከገንዘቡ ከሲስተሙ ነው ፍቅር ያዘ። ሲስተም ደግሞ ፌል ያደርጋል። እንኳን ሲስተም ቀርቶ ሰዎችንና 90 ደቂቃ ተሰጥቷል። በ90 ደቂቃ በትክክል ተጫውተ ከዚህ ምድር ላይ መሰናበት ነው። የተሰጠ ሰዓት የተገደበ ነው። በዛች ላይ በደንብ ተጫውተ አላግጠ ቀልደ ምናምን ብለ በታሪክ በቃ የተሰጠ ሰዓት ላይ ትጫወታለህ። ልክ ፊሽካ ሲነፋ ትጀምራለህ፣ ፊሽካ ሲነፋ ታቆማለህ። ሶ እዚህ ምድር ላይ እንኳን የእንትን ሲስተም ቀርቶ የሰው ሲስተም ፌል ያደርጋል። እስካለ ድረስ 24 ሰዓት ትሰራለህ። እናትህን፣ አባትህን፣ ቤተሰብህን ከታሪካቸውን እስከምትቀየር ድረስ በጥፍር ቆመህ ታድራለህ። ነገሮችን ታስተካክላለህ። ልክ ደግሞ የጫወታ ሰዓት ሲያልቅ ደግሞ በቃ አለቀ ነው፣ ትሰናበታለህ። እስከዛ ድረስ ግን ማንንም ባትሰማ እኔ ደስ ይለኛል። ማንንም ባትሰማ እንደዚህ አይነት ወንድ ይሁን ሳይሆን በተቻለ መጠን ፎከስህን እግዚአብሔር ላይ፣ ስራክ ላይ፣ አላማ ላይ፣ ከዛ የምትወዳቸው ሰዎች ላይ፣ ሀገር ላይ፣ ባህል ላይ፣ ሃይማኖት ላይ፣ ሌሎች ትርፍ ነገሮችን ወደ ጎን። በተለይ ስራን በተመለከተ አንዳንድ ነገርን በተመለከተ ለብቻው ሌላ ቪዲዮ እንሰራለን። የእውነት ብዙ የምናወራቸው ነገሮች ይኖራሉ። በጣም ነው የማመሰግነው። ቢዚው ከዚህ በላይ እንዳይረዝም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለነዋል። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ፣ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር። 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ፣ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለሽ ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 0977 4050 ላይ ደውሉ። አመሰግናለሁ።